ተንከሲ ሁሉንም ነገር ማወቅ አይጠበቅብሽ አሁን ነው ይቅርታ ስለዚህ ይቅርታ መጠየቅሽ ካንገት በላይ ነው እያልከኝ ነው ሄርሚኮ ባህሪዋ እንደዚህ ስለሆነ ድሮም ቆንጆ ሰው አማክረው እንኳን አታፍር ገብተሽ አትተኝም እንዴ ለምንድን ነው ያልተኛሽው ብዙ ነገር ነው የሚያሳስበኝ እኔ እኮ እንደሱ አላሰብኩም ነበር እንግዲህ ካስቀየምኩ ይቅርታ ደነዝ ደንቆሮ ይኸውልሽ ቆንጆ እናንተ ምንድነው መናገር የፈለግሽው መድኃኒቱ አልቋል ሄርሚ ዛሬ ፊትሽ ፍክት ብሏል ምንድነው እንደዚህ ያስደሰተሽ አረ ምንም የለም ዝም ብዬ ነው እንሂድ አይደለ አይ ቆይ በአምላክ ይምጣ እሺ አንቺ ብዙ አማራጭና እድላለሽ እኔ ግን ምንም የለኝም እናቴን ለማዳንና ራሴን ከድህነት አለንጋ ለማትረፍ ያገኘሁትን እድል መጠቀም አለብኝ ግን በሰላም ነው ሄርሚ ፈገግታ ያለሽ ፍዝዝታ ያለሽ አረ በሰላም ነው እንዴት ነው ሹፌራችን ይቆያል እንዴ እሱ ሹፌራችን አይደለም እንደሱ ብለሽ አትጥሪው ደግሞ ቢሰማሽ ይደብረዋል እሺ ምንም ይሁን በቃ እሺ መሄድ እንችላለን እኔ ወስዳታለሁ አንቺ ራስሽ ሂጂ አይ ዛሬ ማን ማድረግ እችላለሁ እዚህ ስላለው እኮ ላግዝ ብዬ ነው ለማገዝ ታስቢ ወደፊት ያንቺን እገዛ የሚፈልግ ሰው መኖሩን ማጣራት አለብሽ ለሌላ ጊዜሽ ማለት ነው ሄርሚ ችግር የለውም በቃ ሶስተኛ እሺ እንደምን አደራችሁ ልጆች ደህና አደርክ አባዬ ልጄ ደህና ነሽ አይደል ጓደኛሽ እዚህ መሆኗ የተስማማሽ ነው የሚመስለው አባዬ ደስ ብሎኛል በልሂዱ በአምላክ አድርሳችሁ ስትመለስ ሌላ ቦታ ሳትሄድ እኔ ጋር ና እፈልግሃለሁ ጥሩ እሺ መልካም ትምህርት እሺ ለምንድነው መኪና እንደዚህ አርቀህ የምታቆመው ብዙ አራቀም እዚሁ ቅርብ ነው ብዙ ማራቀም ትላለህ እንዴ ብዙ መንገድ እኮ ነው በእግራችን የመጣ ነው በጣም ብዙ ጥያቄ ታበዣለሽ ሴትዮ ምንድነው ችግርሽ አፍሽ ዝም ማለት አይችልም እንዴ መኪናው ካራቀብሽ ደግሞ መሮጥ ትችያለሽ ታዲያ ለምን ትቆጣለህ እኔ እኮ ምክንያቱን ለማወቅ ፈልጌ ነው የጠየቅኩት ሁሉንም ነገር ማወቅ አይጠበቅብሽም ማወቅ የሌለብሽ ነገር ስለሆነ ነው የማታውቂው በአምላክ ሄርሚኮ ባህሪዋ እንደዚህ ስለሆነ ነው እያየሁ ግን በጣም ኮስታራ ሰው ነህ እናማ በጣም አትኮሳተራ ምንድነው እንደዚህ መሆን እሺ አንቺ እንዳልሽ ይሆናል ሄርሚ በቃ ብዙ ጥያቄ አትጠይቀው ያውድ አታስቢ ምንም ችግር የለውም እንዲህ ያልን መግባባታችን አይቀር መግባባት ምን ነው ያለው ወትረሽ ቀዝቀዛልሽ ለምን ቀዝቀዛለል አሁንስ እቤት ያለው ስሜት ራሱ እየተሰማኝ አይደለም ለምንድነው እንደሱ የማይሰማሽ አያለም እያረጀ ነው ልበል ምንም ማስረዳት የሌለብኝ ነገር እኮ ነው እንዳስረዳህ መጣበቀው አሁንም እየተጠበቁሽ ነው ምንድነው የሆንሽው በገዛ ቤቴ የገዛ ወንድሜ አንቄ ካልገደልኩሽ ይለኛል በዛ ላይ ደግሞ ታይተው በማይታወቁ ሰዎች ቤቱ ተሞልቷል ልጅቷን ስል ጭራሽ ጓደኛዋም ተጨመራረፈችው ካልሆነኛ እንውጣላቸው እንጂ እኔ እንደ ቀበሌ ተሰብስቤ መኖር አልወድም አይፍቱ እንደውኛ በልጅ ስላልታደልን እንጂ የቤተሰብ ቁጥር በዝቶ አይደለም ለዛ ነው ሁለት ሰው ሲጨመር የበዛን የመሰለሽ ኧረ ተው አንተ ሰው እየተው ነገሮችን ስታስረዳ ቢያዝ ውሃ በሚያነሳ መልኩ ይሁን እንዴ ምንም የማይመስል ነገር እኮ ነው የምታወራው ቆይ እስኪ የማንንም መንገደኛና ቤተሰብን ምን አገናኘው ይልቅ ጓደኛዋ ትንሽ ልጠቀም ትችላለች እሷ ተጠቀመባት ይኸውልሽ ባሁኑ ቀድሜሻለሁ ልጅቷ ምንም አይነት እድል መታባክል ልጅ አይደለችም ያንን ልክ ሳቅ ተጠቀምኩበት ታዲያ ምን አደረክ ከኔ ጋር መስራት እንደምትችል ነገርኳት ተጨባበጥን አይ አሁን ካንድ ፍሬ ልጅ መጨባበጥ ምን ጥቅም አለው ይልቅ ማድረግ ያለባትን በደንብ አብራርተ ነገራት ይቺን ሽምልምል ልጅ ታሳምናት ቢያንስ አንተን እንድታመት ታሳምናት አንዴ ካመነች ደግሞ ይሄ ተራራ የመሰለ ነገር የሁለት ደቂቃ ስራ ሆነ ማለት ነው እሺ ይፍቱ እንደዛ አደርጋለሁ ከዛ በፍጥነት ቤትሽ ወደ ድሮ ሁኔታው ይመለሳል
አይ ቤቱን እንኳን ተው። ምን ቤት አለኝ? ተወኝ እስኪ። ወንድምሽ ሲመጣ አናግረዋለሁ። መጥቶ ይቅርታ ይጠይቅሻል። ኧረ እሱ ምን በወጣው ከሰደበኝና ካንቋሸሸኝ ካነቀኝ መች አነሰው? እትዬ ምንድን ነው? ምሳ ላቅርብ? አበርሽ እንዴ? አሁን አይደል ቁርስ የበላ ነው ወይስ ለምን አንድ ላይ አላቀረብሽም? ከዚህ ሁሉ ወይ ጣጣ። በቃ እኔ ወደ ቢሮ ልግባ። ነይ ምንድን ነው መናገር የፈለግሽው? መድኃኒቱ አልቋል። ታዲያ ላናግርሽ ብለሽ አትጠሪኝም እንዴ? በአራት ሰዓት መሳራት እያልሽ ከምትከባጥሪ ይኸውልሽ፣ ይልቅ አንድ ሰው ተጨምሮልሻል። በደንብ ተከታታያቸው ሁሉ ነው። የውስጥን ጓደኛ ነው? አይ አይደለም፣ እንደው ካንቺ ጋር መነጋገር አሁንስ እንደው ጉንጭ ማልፋት ነው። አሁንማ ሰሞኑን ባስ ብሎብሻል። በቆምሽ ተኝተሻል። ምንድን ነው የምትፈዢው? እጭ አሁንስ እትዬ በዛ። ከእርሶ ነው ወይስ ከዛ ሸበላ? ወዛግቡ ሊገሉኝ ነው። እሺ ምን ነበር? ለምን ክብረ ቢስ ትሆናለህ? ምናልባት እናንተ ክብር ብላችሁ የምትጠሩት ነገር ለእኔ ክብር መስሎ ስላልተሰማኝ ነው። አትፈላሰብኝ እባክህ። ያወራሁት ነገር አልገባህም አሊያም ደግሞ አልተመቸህም ማለት ፍልስፍና ነው ማለት አይደለም። ቆይ እንዴት ነው ግን ጥጋብ ያለ? ጥያቄና መልስ አናደርገው። የተቀመጥንበትን ጉዳይ ብናወራ ጥሩ ይመስለኛል። አሰልች አታደርገው። እሺ እህትህን አንቃታል፣ ያውም አብነት ፊት። እሱ እኮ ስራ ሰራተኛችን ነው። እንዴት ባዳ ፊት እህትህን እንዴት ታደርጋለህ? መታነቋ ነው ወይስ ስትታነቅ መታየቷ ነው ያበሳጨህ? ሁለቱም። ለምን ይደረጋል? ስርዓት ነው። ታላቅህ እኮ ናት። ምንም ቢሆን ደግሞ እህትህ ናት። ስለዚህ አሁኑኑ ይቅርታ ጠይቃት። እሺ። ማሾፍ ነው? ማሾፊ አይደለም። ይቅርታውን ግን ጠይቃታለሁ እኮ። መቼ? እሺ በቃ ወደዚህ እንድትመጣ እነግራታለሁ። ይቅርታ አልክ? ቀልደኛ። እሺ ምን እሺ ትኛለሽ? እኔ የምለው ግን ቆይ ማስመሰል ህይወት አይሰለቻችሁም እንዴ? አልገባኝም። ቆይ ይቅርታ አልጠይቀኝ ነው ወይስ ልትሰድበኝ ነው የመጣው? ያን ያህል ከፈለግሽው ምንም ችግር የለውም። ይቅርታ ጠይቅሻለሁ። ይቅርታ። እሺ። ማወቅ ያለብሽ ነገር እኔ ውስጥ ያለው ጥላቻና መጥፎ ስሜት ያንቺን አንገት ካነኩሽ በላይ ይጠነክራልሽ። ራሴን ተቆጣጥሬ የምዛቸውና በየቀኑ የሚጨምሩ ጥላቻዎችን መገመታችን። ስለዚህ ይቅርታ የምጠይቅሽ ከአንገት በላይ ነው እያልከኝ ነው? አይደለም፣ ውስጥ ያለው ጥላቻ ይቅርታ ከጠየቅኩሽ ጋር አይነጻጸርም እያልኩሽ። በህይወቴ ከማውቃቸው መጥፎ ሰዎች ውስጥ የመጀመሪያው አንቺ ነሽ። አንቺን እንኳን ይቅርታ አልጠይቅሽና ይቅርታ ብትጠይቅኝ እንኳን እንደማልቀበልሽ ወቂ። አንተ እኔ እኮ እህት ነኝ። እሱ አይደል እንዴ የባሰ የሚያመው? ለምንድን ነው ለእኔ ሳትነግሪኝ ወደዚህ የመጣሽው? ከሄርሚ ጋር አንድ ላይ ትምህርት ቤት ነበር። ቶሎ ስንወጣ እኮ ለአንተ ከምንደውል ብለን ወደዚህ ነበር። እኔ ግን አንተ ጋር እንድንደውል ፈልጌ ነበር። ፈርተሽ ነው ቡድን የምትቀያየረው? አንዴ እንደሆነ መጠሻል። ይልቅ ፈታ በይ። ምግብ ይታዘዛ። ሄርሜላ ምግብ ትበያለሽ አትበይ? እኔማ በላ ነበረ፣ ግን ደግሞ እኛ አሁን ልንመጣ ስንል ነው የበላነው። ድሮም ቆንጆ ሰው አማክረው እንኳን አታፍርም። መልሱ ኖ እንኳን ቢሆን አመላለሱ እንዴት ደስ እንደሚል። እኛ ወደ ቤት መሄድ አለብን። ትንሽ እዚህ መቆየት አንችልም? ትችላላችሁ፣ እሷ ግን አችልም። መሄድ አለብን። በአምላክ ሄርሚ እኮ ከኛ ጋር አንድ ቤት ነው የምንሄደው አይደል? ትንሽ ቆይተን አንድ ላይ መሄድ አንችልም? አረ በእናትህ ሴቶቹን አስጨነካቸው። በቃ የፈለጉትን ያህል ይቆዩ። ያው ከኔ መለየቱ ከከበዳቸው ደግሞ አብረንም ቢሆን እንሄዳለን። እሺ በቃ ይልቅ እናንተ ተጮፉ፣ እኔ ምግብ ልዘዝ።
ሄሎ በቃ ቀደም ያልኩሽን ይዘሽው ነኝ እሺ እንዳይቆይሽ ላግዝሽ ምን ማድረግ ፈልገሽ እግሬን መሬት ላይ ማሳረፍ ፈልጌ ነው ሶፋው ላይ ሁኚ እዚህ ጋር ይሻልሽ አይ እዚህ ይሆናል ወይ ሀብታም መሆን ሁሌም የሀብታም ልጅ መሆን የተሻለ ነው እናትና አባት ቢሞቱ እንኳን ሌላ አባት ይመጣል የሚደግፍና የሚሸከም ብዙ ሰው ይመጣል በየትኛውም መከራ ውስጥ አንድ መንገድ አለ ሄርሚ አንቺ የማንም ልጅ ስላልሆንሽ የራስሽን እድል ፍጠሪ ሄርሚ ወይዬ ፈዘዝሽ እኮ ምን ሆነሽ ነው ይቅርታ በእናታችሁ በሀሳብ እኮ ሂጄ ነው ቆይ ምንድን ነው የሚያሳስበሽ ብዙ ነገር ነው የሚያሳስበኝ ግን ደግሞ ችግር የለውም እፈታዋለሁ እናቷ ታማለች ሄርሚ እሱ እያሳሰበች ነው አያይ ኧረ ዝም ብዬ ነው በሀሳብ ሂጄ ነው እንጂ አልተጨነኩም እሺ አሁን ከኛ ጋር ሁኚ ትንሽ ለመዝናናት ሞክሪ በቃ ፈታ በይ እሺ በያ ምን ልበል ፈታ በይ ፈታ እውነት በጣም ነው ደስ የምትሉት ከእናንተ ጋር ሆኖ አለመዝናናት አይቻልም እሱስ ይቻላል እሺ ለዛሬ ይበቃል ሰዓት ስላለፈኛም በጊዜ እንሂድ እንዴ ምንድነው የታዘዘው ምግብ እንኳን ሳይበላ ነው እንደምትሄዱት አይ እንሂድ በቃ እሺ በቃ እንግዲህ በሉ አትጥፉ ደግሞ ይልመድባችሁ ቤቴ ቤታችሁ ነው ላግዝህ እንዴ አይ አያስፈልግም ህቡ ግን እኮ ልጆች ሆነን ቢሆን ሰበበኛ ነገር ነበር አዎ ሁሌ ታመም ነበር አስታውሳለሁ ከኛ ጋር ራሱ ለመጫወት እኮ አይፈቀድልሽም ነበር ታስታውሻለሽ አዎ አባቴ እንዳልወጣ ይከለክለኝ ነበር ለምን ብዙ ጊዜ ያመኝ ነበር እና ከቤት እንደወጣ አይፈቀድልኝም ግን እኮ እውነትም የእንጀራ አባትሽ አይመስልም ነበር እንኳን አንቺ እኔን ራሱ እኮ በጣም ነበር የሚንከባከበኝ ታስታውሻለሽ ሁሉ ጊዜ ቆይተሽ ስትመጪ ከጨዋታ ውጪ ነበር የምትሆኚ በጣም ነበር የሚከፋኝ ደግሞ እኮ የቃቃ ባሌን ቀምተሽ የምትጠብቂኝ አንቺ ነበርሽ ግን እኮ ይዛኔ ለጨዋታው ብለን ነበር እንደዛ የምናደርገው ነት እሱ እኮ ግልጽ ነው መቼም በቃቃ የምትጫወቱበት እድሜ ቺት ተደራርጋችሁ አይደለም አዎ ልክ ነህ ምን አይነት ደረቅ ነው እጭ ያስጠላ አሁን እንሂድ ውያብነት ለስንት አልበም ስትጠበቅ እንዲህ በቀላሉ እንደው እጅ ልትሰጥ አደራ እንደው አደራ ቆይ አንተ ምን ልትሆን ነው ገና 2-3 ጊዜ ያያት ልጅ ወደድኳት ልትል እንዳይሆን እኔ ወደድኳት አላልኩም ግን በቃ አለ አይደለ ጥሩ ስሜት እየተሰማኝ ነው ልጅቷ ደስ ብላኛለች እሱ ደግሞ መብቴ ነው አይ እሱ እንኳን መብቴ ነው ግን ያው ትንሽ ፍጥነት አስደንግጦኝ ነው አረ በደንብ ደንግጥ ቲ አድርጎልኝ ነው እንደው በወደድኳትና ከዚህ ምናምንቴ ዓለም አረፍ ባልኩኝ በቃ ወይ በቃ ሁለታችሁ ማትጨቃጨቁ አንተም ዝም በል አንቺ ቪዲዮ ይችላል እኔ ምልሽ ግን ምን አይነት ድርቅ ያለ ልጅ ነው በእናትሽ ማን በአምላክና አብነትማ የሆነ ጅል ነገር ነው ያስታውቃል ጅል አይደለም በጣም ጥሩ ልብ ያለው ሰው ነው በዛሬ ደግሞ ጓደኛዬ ነው እሺ ግን በአምላክስ እሱም በጣም ጥሩ ልብ ያለው ሰው ነው እንዴ እሺ ነይስ አንቺ ማቆህቴ ነሽ እኔማ ጥሩ ልብ አለኝ ወይ ማለት ነበር ውይ ሄርሚ እህቴ ከሆንሽ እኮ ልብሽ መመዘን የለብኝም ደግሞ ከድሮ ጀምሮ እንታወቃለን አብረን ያደግነው በደንብ አቅሻለሁ እነሱን እንኳን ስላወቅኳቸው ነው ጥሩነታቸውን የነገርኩሽ አሁን እኔን ጥሩ ልብ አለሽ ላለ ማለት ነው አይደል ይሄን ሁሉ ዙሪያ ጥምጥም የምትሽከረከሪ ምን ሆነሽ ነው እኔ እኮ እንደሱ አላሰብኩም ነበር እንዴ ልታለቅሽ ነው እንዴ እኮ ስቀልድ ነው አንቺ ደግሞ ሞኝ ነገር ነሽ እንዴ ይልቅ እስኪ ስለማምላክ ንገሪ ምን ልንገርሽ የምታውቂውን ሁሉንም ነገር ነው መስማት ፈልጋለሁ እስኪ ንገሪ በአምላክ እንዴ
ምን ሆነሽ ነው? አላውቅም። በቃ ስለ አምላክ ምንም አላውቅም። አንዳንዴ እንዴት ማስረዳት እንዳለብኝ እንኳን የማይገቡኝ ነገሮች አሉ። አጠገቤ ቢሆን ቢነካኝ፣ ቢያቅፈኝ፣ ቢያወራኝ ደስ ይለኛል። ወደሽዋል ማለት ነው ጓደኛዬ። ፍቅር ይዞሻል። እናንተ ምንድነው ጣራው እስከሚቀደደስ ምስቁት? ይሄ እኮ መሸታ ቤት አይደለም፣ የትልቅ ሰው ቤት ነው። ይቅርታ። ዝጊ። አንቺ ደግሞ ደህና ሰው ነበር የምትመስለው። ምን ነው እንደዚህ ተሞላፈጣችሁ? ሞልፋጦች። ነይ እስኪ አንቺኛው ነኝ። አሬ እኔ ጥፋት ነው ኡቴ። በአንቺ ቤት አሁን ጓደኛሽን መከላከልሽ ነው። ነይ አንቺኛው አፍጥኝ። ሄርሚዬ ምንም ብትልሽ እንዳትናደድ እሺ? ኧረ ችግር የለውም አትጨናነቂ። መጣ ወይኔ ጉዴ ፈላ። ኧረ ወዳጄ ቀስ በል። ብርጭቆ ጠብጦ የምን 100 ሜትር መሄድ ነው? ልጠጣ እንጂ ምን አማራጭ አለኝ? እኮ ጠጣ፣ ግን ቢያንስ ቀስ በል እንጂ። እንደ ወንድ ሊደክመኝ የማይገባ አይነት ድካም እየደከመኝ ነው። ወዳጄ ፍቅሩ ነው አቅም እየነሳ ያለው። ፍቅሩ አልክ? ብርታቱ ነው። እሷን ማዳን ካልቻልኩኝ ምን ዋጋ አለው? አንተ መልአክ አይደለህ። እንዴት አድርገህ ነው ከዚህ ሁኔታ ልታድናት የምትችለው? ይሄን ፍቅር አለው ዝም ብሎ መደደብ ነው። ለምን ከልክ በላይ ራስን ታስጨንቃለህ? ያላጠፋውን ያክል እኮ እየተቀጣህ ነው። እሷ እኮ ምንም አታውቅም። እንኳን ክፋት መኖሩን ራሱ በትክክል አታውቅበትም። እየኖረች አይደል እንዴ? እሷማ እየኖረች ነው። ልክ እንደ እርግብ ዝም ብላ እየኖረች ነው። ለሱስ እኔ ምስክር ነኝ። ዓለም ላይ ባይጠላት። አዎ በዚህ ንጽህነቷ ትንሽ ከሰውነት ሸርተት አድርጎ ሌላ ዓለም ላይ ቢፈጥራት ጥሩ ነበር። መልአክ ብትሆን ለማለት ፈልገህ ነው? አላውቅም። ብቻ ግን ከዚህ ውጭ፣ ከዚህ ዓለም ውጭ፣ ከኛ ውጭ፣ ከሁሉም ርቁ። አረ ወገን የምንጠይቀውን ነገር እንወቅ እንጂ ሰው ትሁን መልአክ። ቀልድ ነው እንዲያስከው አንተ። ድጋማ አንተ። እሺ እንዴት ነው ቤቱን ለመድሽው? ተመቸሽ? አዎ በጣም ደስ ይላል። ተመችቶኛል። በጣም ጥሩ። ጸባይሽን ካሳመርሽ ደግሞ ይበልጥ በደንብ ይመችሻል። በደንብ። እሺ ምን እንዳደርግ ነው የሚፈልጉት? ይሄን አንተ ተይ። እሺ ምን እንዳደርግ ነው የምትፈልገው? በጣም ጎበዝና ብልጥ ልጅ ነሽ። አሁን የምታደርጊው ምን መሰለሽ? ህብስት እንድታምነን ታደርጊያለሽ። ምንም ጉዳይ እንድታምነንና በቀጥታ እኛ የምንላትን ነገር በሙሉ እንድታደርግ ታደርጊያለሽ። በቃ አዎ፣ ለጊዜው ይሄ ነው። ለአንቺ በጣም ቀላል ነገር ሊመስልሽ ይችላል። ለእኛ ግን እንደ ቤተሰብ በጣም ትልቅ ጉዳይ ነው። መቼም ዝርዝር ጉዳዩን ለማወቅ ትፈልጊያለሽ ብዬ አላሰብም። አይ እኔ እንኳን የእናንተን ዝርዝር ጉዳይ ማወቅ የምፈልግ አይነት ሰው አይደለሁም። በጣም ጎበዝ ልጅ። ለጊዜው ይሄን እናድርግና ቀሪውን ደግሞ እያየን እንጨምራለን። እሺ ይኸውልሽ የኔ ቆንጆ፣ ያው አካውንትሽ ስላለኝ አሁን የሚያስፈልግሽን ገንዘብ አስገባልሻለሁ። በጣም አመሰግናለሁ። መመሰጋገን እንኳን አያስፈልግም። አሁን እኮ ቤተሰብ ሆነናል። ጸባይሽን ካሳመርሽ ደግሞ ገና ብዙ ነገር እንጠቃቀማለን። እሺ ደግሞ መምጣት በፈለግሽ ሰዓት ቢሮ ክፍት ነው። እሺ እሺ። ገና አሁን እየገባ ነው? ይቅርታ ማለቴ ቅድም ካደረስከን በኋላ። ህብስት ተኝታለች እንዴ? ተኝታለች። አንተ ግን ምን ሆነሃል? ደብረዋል እንዴ? አይመለከትሽም። አምላክ ደህና ነሽ? ደህና መሽሽ ታፈሱ። አንቺ ደግሞ ምን ጉድ ነሽ? ምንም። ገብተሽ አትተኝም እንዴ? ደህና ደርልኝ ባም። ተሰሚኛለሽ? አንቺ ድጋሚ እንደዚህ ብለሽ እንዳጠሪኝሽ። አንቺ ደግሞ ምንድነው እዚህ ተገተርሽው? እኔማ ያው ውጭ
ውጪ ስለቆየ ራት ከበላ ብዬ ነው። አልበላም፣ ዞር በይልኝ ከዚህ። እኔ ጌታ ገፋኝ እኮ። ወይ ጉድ! ጭራሽ በቤቱ በሌለ ወንድ ሌላ ሴት ትጨመረብን። ሊያውም እችን ቀልቃላ አንተዬም ለራሳቸው ቢፈሩ ነው የሚሻላቸው። ተረጋጋ በአምላክ፣ ራስን ተቆጣጠር በአምላክ፣ ተረጋጋ። ለምንድን ነው ያልተኛሽው? እየጠበቅኩ ነበር። ለምን ትጠብቂኛለሽ? ደህና ደሪ። እባክህ አንዴ እዚህ ጋር መምጣት ትችላለህ? ሌሊት ነው፣ በዛ ላይ ደግሞ እባክህ ደህና ደሪ። አቶ አለም በሰላም ነው? በጧት ይጠሩ? በሌሊትም ልጠራ እችላለሁ። የምከፍልህ እኮ በፈለግኩ ሰዓት ልጠራ ነው። ይቅርታ አቶ አለም፣ ስለኔ ምቾት እንኳን እያወሩኝ አልነበረም። ታዲያ ስለምንድን ነው ያወራው? ስራ እንደሆነ 24 ሰዓት ብትሰሩ ትርፉ ገንዘብ ነው። ምን እንዳይመጣ ፈርታ ነው። እሺ እርስዎ እንዳሉ አቶ አለም፣ አሁን የመጀመሪያ እርምጃችንን እንወስዳለን። እሺ ምንድን ነው የምናደርገው? የኮንስትራክሽን ድርጅቱ ከሁሉም ድርጅቶች የወረደ ውጤት እያስመዘገበ እንደሆነ ነበር አይደል የነገርከኝ? አዎ፣ ከ70% በታች ነው ያስመዘገብነው። ስለዚህ የተወሰኑ ድርሻዎችን እንሸጣለን። ግን እኮ አቶ አለም ያለኛ ድርጅት ጥሩ አይደለም። ማለትህን ተው። ለዛ ነው ድርሻዎቹን ለጨረታ የምናቀርበው። ከዛ ጨረታው ላይ የምናሸንፈው እኛ ነን አይደል? እንደዛ ነው አይደል? አዎ፣ በትክክል እንሸጠውና ራሳችንን እንገዛዋለን። እሺ አቶ አለም፣ አስተካክላለሁ። እንዴት አደርክ? ደህና። እኔ የምልህ ምንድን ነው? በጣም ብዙ ነገር ከኔ ጋር የሚመሳሰል ነው። አንተም ብቸኛ ነህ፣ ግን ደግሞ በሰዎች ተከበህ ነው የምትኖረው። ስለማታውቂው ሰው በዚህ ልክ እርግጠኛ ሆነሽ አታውሪ። ቆይ ስራ የለሽም እንዴ? እንግዲህ ካስቀየምኩ ይቅርታ። እኔ የተሰማኝን ነው የተናገርኩት። የተሰማሽን ነገር ሁሉ መናገር የለብሽም። እኔ በዚህ ሰዓት የተሰማኝን ብናገር ስብርብርሽ ነው የሚወጣው። ማሰብ አለብሽ። እንደ ትልቅ ሰው አስቢሽ። እንደ ትልቅ ሰው አንተ እዚህ ቤት መግቢያ ካርዴ ነው የምትሆነው። ህይወት ምን ያህል አማራጭ እንዳሳጣችኝ አታውቅም። ባለንብረቷ ከፈረመች ትፈርማለች፣ አለበለዚያ እኔ ተወካዩ ያፈርምላታለሁ። አንተ ወረቀቶችን አስተካክል። በተቻለ ፍጥነት ይደርሳል። መልካም። እስኪ ብስትን ሰላም ብለህ አትውጣ። እንደ ባለሙያነት መጠን ከአንተ ጋር ብትግባባ ጥሩ ሳይሆን አይቀርም። እሺ አቶ መልካም። ሰላም ነው። እሺ እንዴ አንተ ደግሞ እዚህ ምን ትሰራለህ? ሁላችሁም ተሰብስባችሁ እዚህ ቤት ነው እንደምትኖሩት? አዎ፣ ሁላችንም እኮ አንድ ላይ ነው የምንኖረው። ደስ ሲለን ደግሞ ሁላችንም ለየብቻ ነው የምንኖረው። እና እንዴት ነው አንቺስ ከኛ ጋር መኖር ትፈልጊያለሽ? ወይ እኔም በጣም ነው ደስ የሚለኝ። ግን ደግሞ ደስ የሚለኝ እኔም ብቻዬን መኖር የሚፈቀድልኝ ከሆነ ነው። ግን ይኸውልሽ ከኔ ጋር አንዴ መኖር ከጀመርሽ እንደሱ እኮ ነው የምጣበቅብሽ። መላቀቅ ምናምን የሚባል ነገር የለም። እስቲ እኮ ቆይ ግን በስተይት ናት። መኝታ ክፍሏ ነች። መግባት ትችል ይሆን? ትችላለህ። አልተኛችም፣ ዊልቸሯ ላይ ተቀምጣለች። እሺ በቃ አይቻት ልመለስ። ከተስማማች አብረን እንውላለን።
ያው ቅዳሜም አይደል መጣው። ይሄ ደግሞ ምን አይነት የሰው ጅል ነው? አሁንማ በወሬዎች ውስጥ ተከበሽ በቃ መገኘት አቃተሽ አይደል? ፈልገሽኝ ነበር? አዎ የማማክርሽ ብርቱ ጉዳይ ነበር። እንደና ቁርጥ ምን ፈልገሽ ነው? አንቺ ስንት ጊዜ ነው በቤቴ ምንድነው የፈለግሽ? ለምን ፈለግሽኝ አትበይኝ እምልሽ ኧረ እባክሽ ልቀቂኝ፣ እያሳመምሽኝ ነው። እንዳምሽ መሰለኝ። ታዲያ ልኩልሽ መሰለሽ እንዴ? ደነዝ ደንቆሮ። እሺ ምን አደረኩሽ? ምንድነው ያጠፋሁት? ይሄውልሽ በአንቺ ምክንያት ቤት ያስጠላኝ። ሰማሽኝ? በአንቺ ምክንያት ቤት ያስጠላኝ። የገዛ ወንድሜን ጥላት አረግሽ። ግን እኮ እኔ ምንም አላደረኩም። ዝጊ ወደዛ። አንቺማ ገና ታጫርሽኛለሽ። ቆይ እኔ ምን አደረኩ? አፍሽን ዝጋ፣ አትመልሽልኝ ተንከሲስ። በጣም ይቅርታ። ምንድነው አንተ ደግሞ ቢሮ ተምታቶብህ ነው እንዴ? አይ አቶ አለም ለስራ ጠርቶኝ ነበርና በዚህ ውስጥ ታልፍ ሰላም ብላ ተለፍ ብሎኝ ነው። ታዲያ ሴት ልጅ ክፍል ምን ታደርጋለህ? ሳሎን አታስጠራትም እንዴ? ማንም ስላልነበር ነው። በጣም ይቅርታ። ና አሁንማ እንደ ይመታል። አንቺ ደግሞ ምን ሆነሽ ነው? ሻልሻል ተባልሽ እኮ። ምንድነው የምትቆዝሚ? ምንድነው የምታለቅሽው? አግባና ነግራት። ታፈስ ወይ አቤት እትዬ። እንደው ምን አባሽ ሆነሽ ነው እዚህ ጋር በቁምሽ ብታንቀላፊው? እንደዚህ ፍዝዝ ብለሽ ሰው በር ከፍቶ ሳሎን አልፎ መኝታ ቤት እስከሚገባ ድረስ አትጠብቂም? ቆይ ምን እያደረግሽ ነው እዚህ በቁምሽ ብታንቀላፊው? ምን እየሰራሽ ነው? ንገረኝ እስኪ። ሀሳብ ይዞኝ እኮ ነው። ልጁ ምን ላድርገው? በቀኝ በግራ ይዘውታል። የሚያዝ የያዝሽ አንዳች ነገር የያዝሽ ኤሌክትሪክ የያዝሽ አንቺ ማትረቢ ስራሽን አርፈሽ አሰረም እንዴ? ምንድነው በቁምሽ የሚያስተኛሽ? ይቺ ምን አይነት ፈዛዛ ናት እንዴ? አድርቃ ልገለኝ ነው እንዴ? ይቺ በሄደችበት ብቻ መገተር። ፍራሽ የላትም እንጂ እዚሁ ተኝታልቱን ነው። ለማንኛውም አብነትን ከነሱ ጋር አይቼው ስለነበር ማታከውነ ልነግርህ ነው የመጣሁት። በጣም አስደመሽኛል። ብዙ ስራ አብረን እንሰራለን። ሁሉንም ነገር እያቀለልሽው ነው። ጎበዝ ሴት ነሽ። ምንም እንዳታስብ። ምን እያደረግሽ ነው?